ፊልማችንም የሚጀምረው ባለታሪካችን የሆኑት ወንድና ሴቶች የፕሌን በረራ ሰዓት የረፈደባቸው ይመስል በተለያየ አቅጣጫ እየሮጡ እያየናቸው ነው። ቢዩል የተባለችው ሴቷ ልጅ እንዲህ ነፍሷ እስኪወጣ የምትሮጠው የአውሮፕላን በረራ ሰዓት ረፍዶባት ወይም እንደ አዲስ አበባ የመንገድ ላይ ዕቃ ሻጮች ደንቦች ከኋላ እያሯሯጧት እንዳይመስሏችሁ። ይልቅ ለጸብ ቀጠሮ እንዳይረፍድባት ነው። ለጸብ ከተቀጣጠረቻቸው ሰዎች ጋር ለመጋጠም ወደ ተባባሉበት ቦታ እየሮጠች እየሄደች ነው። ቦታው ላይ እንደደረሰችም ሌሎች ሁለት ጓደኞቿ እሷን ሊያግዙ ተቀላቀሏት። እሷን የሚገጥሟት ተደባዳቢዎች ደግሞ 4 ስለሆኑና በቁጥር ስለሚበልጡ የሚያሸንፉ መስሏቸው ነበር። ነገር ግን ቢዩል አመታቷን ላየ ሰው እንኳን 4 ተጋጣሚ ቀርቶ ሀገር ሙሉ ጦር የሚበግራት አትመስልም። እየጠፈጠፈች መሬት እንዳይወድቁ እንኳን እድል ሳትሰጣቸው ማንነቷን አሳየቻቸው። ታዲያ የልቧን አድሳ እንደ ዶሮ ገነጣጥላ ከጨረሰቻቸው በኋላ ከጓደኞቿ ጋር ሆና እየተዝናኑ በነገሩ እየተደሰቱ ተመለሱ። በመንገድ ላይ ታዲያ ሂዩን የተባለውን በፊልሙ መጀመሪያ ላይ አበባ ይዞ ውሻ እያባረረው ይመስል መሬት ሳይረግጥ እየሮጠ የነበረውን ልጅ ተመለከቱት። ሁሉም ስለሚያውቁት ያደንቁታል ሂዩንን። እንደዛ ሲሮጥ የነበረው ከፍቅረኛው ጋር የነበረው ቀጠሮ ሰዓት እንዳይረፍድበት ነበር። ያረፈደውም አንዲት ጉድጓድ ውስጥ የተጣለች ድመት ነፍሷን ለማትረፍ ሲል እንደሆነ ቢነግራትም ለፍቅረኛው፣ እሷ ግን ስላረፈደ ብቻ በሚል እንለያይ በቃ ብላ ጥላው እየሄደች እናያለን። ሂዩን በንዴት የገዛችለትን አሻንጉሊት ወስዶ ቆሻሻ ውስጥ ሲጥለው እነዛ 3 ሴቶች ይመለከቱታል። ቢዩል ተጠጋችውና ሲጋራ ካለህ አውሰኝ እስቲ አንድ አለችው። ችላ ብሏት ሲሄድ ግን በሰማይ ላይ እንደ ቢራቢሮ በረረችና ከንፈሩን ስትስመው በቁንጅናዋ ተማርኮ ፈዞ ይመለከታታል። አሁንስ ስልክ ቁጥርን አሰጠኝም አለችው እየሳቀች። እሱም ሳያቅማማ ቁጥሩን ሰጣትና ተለያዩ በዛው። ከ3 ዓመታት በኋላ ሂዩን የአባቱ ግሮሰሪ ውስጥ እየሰራ ነበርና አባቱ ድንገት ታሞ ወደቀና ሆስፒታል ተወሰደ። በተመሳሳይ መልኩ ቢዩል ደግሞ እንደለመደችው ከዩኒቨርሲቲ ተማሪዎች ጋር እየተጣላች እናያታለን። ጸጉሯን እያስያዘች በታትና ጨረሰቻቸው። ሂዩን ደግሞ ወደ አባቱ ሱፐርማርኬት ተመልሶ የገበያውን ሁኔታ ሲያጣራ ሽያጫቸው በጣም እያሽቆለቆለ እየሄደና እየከሰሩ እንደሆነ ተገነዘበ። በዛ ላይ አሁን አባቱ ስለሌለ የሽያጭና የሙሉ ገበያው ኃላፊነት ሙሉ በሙሉ እሱ ላይ ወደቀ። በዚህም ብቻውን ስለከበደው የሽያጭ ሰራተኛ እንፈልጋለን ብሎ ለጠፈ ማስታወቂያ። ቢዩል ታዲያ ይሄን አጋጣሚ ተመልክታ አለሁልህ እኔ መስራት ፈልጋለሁ ብላ መጣች። ከ3 ዓመት በኋላ መገናኘታቸው ነው። እሱም ከ3 ዓመት በፊት የነበራቸውን አጋጣሚ አስታውሶ አንቺን አሁን አልቀበልሽም ብሎ ደጋግሞ እምቢ ቢላትም ውበቷና አጠቃላይ ማንነቷ ቀልቃላነቷ ግን አሸነፈው። ከዚህ በኋላ በፖሊስ እንኳን ልታባረረኝ አትችልም ብላ ልብሷን ልትቀይር ገባች። እሱም ስለሷ እያሰበ በድንገት ጠረጴዛው ላይ ጋደም ብሎ መልሶ ሲነቃ ሱፐርማርኬቱ በሰዎች ተጠለቅልቋል። ገበያው ደርቶ ብዙ ደንበኞችን አፈራ በአንዴ። ወዲያውኑ የሷን ቅጥር አጸደቀላትና ነገር ግን አስቸጋሪ ቅድመ ሁኔታዎችን አስቀመጠላት። እሷም ተስማማች በእነዛ ቅድመ ሁኔታዎች። ስራ ከጨረሰች በኋላ ግን ወደ ቤት ስትመለስ ከኋላ ኪሷ ገንዘብ አየና ወደ መሳቢያው ሄዶ ገንዘቡን ቼክ ሲያደርግ ገንዘቡ ጎድሎበታል። ከዛ ቶሎ ፖሊስ ጣቢያ ሄደና አንዲት ሴት ፖሊስን ይዞ መጣ። ተመልሶ ቼክ ሲያደርግ ግን ገንዘቡ ሁሉ ተመልሷል። ቢዩል በነገሩ ተናደደችበት። መጀመሪያ እኔን ሳትጠይቅ እንዴት ፖሊስ ትጠራለህ አለችው። ገንዘቡን ወስጄ የነበረው እናትህ ጠይቃኝ ነበር፣ አሁን ግን መልሼዋለሁ አለችው። ግን ደግሞ እንደማትናደድበት ነግራው ከዚህ በኋላ ከተከተላት ግን በጫማ ጥፊ እንደምትዘርረው ነግራ አስጠነቀቀችው እና ወደ ቤቷ ሄደች። በነጋታው ወደ ስራ ስትመጣ ይቅርታ ጠየቃትና ይቅርታውንም ተቀበለችው። በዛው ቀን ምሽት ከፍቅረኛው ጋር ቀጠሮ ነበረውና ለቀጠሮ ሲዘገጃጅ ላይታው ለሷ መስሏት ደስ አላት። ነገር ግን ፍቅረኛውን ሄዶ ሊያገኝ እንደሆነ ነገራትና ኦኬ ለሷ ነው እንዲያለችውና ነገር ግን ከሷ ጋር ምንም ያህል ብትለፋ መጨረሻህ ግን እኔ ጋር ነው የምታርፈው፣ በእኔ ፍቅር ተለክፈህ ለእኔ በፍቅር ትወድቅልኛለህ ብላ ፎከረችበት። እሱም ይሄን የማይረባው ሬሽን አቁሚና ስራሽ ላይ ብቻ ተኩሪ አላት። ከዛ ፍቅረኛው ጋር ወደ ተቀጣጠሩበት ሆቴል ሲሄዱ እሷ ግን ያንን ትታ ጂም እየሰራች ነበርና ወደ ጂም ጠራችው።
በዚህ ተናዶ ትቷት ወጣና ቢዩልን ጠርቷት እሷም ጓደኞቿን ይዛ መጣችና መጠጥ እየጠጡ ሲዝናኑ ቆዩ። ብዙ ጠጥቶ ስለሰከረ ግን ቢዩል ወደ ክፍል አስገባችውና ወደ አንተ ሱፐርማርኬት የመጣሁት በጣም ስለምወድህ ነው እያለች ታወራለች። እሱም በተኛበት እኔም በጣም ነው የምወድሽ ግን ደግሞ እንደ ሁለተኛ ፍቅረኛዬ ነው የማይሽ ሲላት በንዴት ቀጠቀጠችው እዛው። በነጋታው ወደ ቢዩል ተጠጋትና ጓደኞችሽ ግን ያን ሁሉ መጠጥ ከጠጡ በኋላ ምንም ሳይከፍሉ ነው እኮ የሄዱት ሲላት እሷ ግን ጓደኞቿ እንደከፈሉና ኪስ ውስጥ ገንዘብ እንዳደረጉለት ነገረችው። የሆነ ቀን ብቻዋን ሆና እየሸጠች እያለች 3 ዱርዬ ወንዶች እቃ ከገዟት በኋላ ገንዘቡን በተኑትና በንቀት መልኩ ተሳልቀውባት ሄዱ። በቀጣይ ግን ከጓደኛዋ ጋር ሆና እያወሩ ተመሳሳይ 3 ወንዶች ተመልሰው መጡና አሁን ግን እቃ ሰርቀው ሄዱ። አሁን ዝም እንደማትላቸው ለጓደኛዋ ነገረቻትና ተከትላቸው ሄደች። እንደደረሰችባቸውም ተቀምጠው ስለሰረቁት እቃ እያወሩ ነበርና ምንም ቃል ሳታወጣ አንድ ባንድ ሰባበረቻቸው። 3ቱንም ከቀጠቀጠቻቸው በኋላ እንደረባሽ ተማሪ ተንበርክከው የሰረቁትን ነገር በሙሉ በወረቀት ላይ እንዲጽፉ አዘዘቻቸው። አንድ ሰው ግን ተደብቆ ፎቶ እያነሳ ነበር ስራዋን ሁሉ። እሷም ተከትለው ሄዳ ምንም ነገር አልጠይቅህም ግን ያየኸውን ነገር በሙሉ እንዳላየሁን አለችው። ካልሆነ ግን ጣትህን እንዲሰባብርልሃለሁ ብላ አስፈራርታው ሄደች። ከዛ የሂዩን ፍቅረኛ ፊቷን ሸፍና ወደ ሱፐርማርኬት ገባችና ቢዩልን አየቻት። ከወጣች በኋላም ለሂዩን ደወለችለትና ይህችን ሴት ነው ሰው አገኘው ብለህ የቀጠርከው ብላ ሳቀችበት። በቀጣዩ ቀን ቢዩል 3ቱን ሌቦች ስትቀጠቅጥ እየቀረጸ የነበረው ሰው በስልኩ ቪዲዮን አምጥቶ ለሂዩን አሳየው። ትንሽ ቆይተውም እነዛ 3 ሌቦች ሱፐርማርኬት ድረስ መጥተው ስለ ስርቆታችን ይቅርታን ጠይቃለን አሉ እና ሂዩን ቢዩል በወረቀት ላይ የጻፈችውንና የሱፐርማርኬቱን ሽያጭ በደንብ ለመጨመር ያቀደችውን እቅድ አይቶ በጣም ተደሰተ። ነገር ግን ከፍቅረኛው ጋር ሲሆን ደግሞ አንቺ ደስተኛ እንድትሆኝልኝ ይፈልጋለሁ፣ አንቺ ካልፈለግሽ አባረራታለሁ ከስራያችን ሴት እያለ ይነግራታል። ፍቅረኛውም ደስ ብሏት አቀፈችው። በቀጣዩ ቀን የሱ ቤተሰብ ጋር ሄዳ የካምፓኒው ሽያጭ በጣም እየጨመረ ሲመለከቱ ደስታቸውን ገለጹ። በዛ ላይ ደግሞ እሷ የወሩ ምርጥ ሻጭ ተብላ መመረጧን ሲያይ ደስ አለው በጣም። አበባም ስጦታ ሰጣት። እሷ ግን ይሄ ብቻ እንደማይበቃትና ወገቡ ላይ እንዲሸከማት ጠየቀችው። ባላት መሰረትም ገና እንደተሸከማት ፍቅረኛው ድንገት መጣችበት። ከዛ ደንግጦ ቢዩልን ፈጠፈጣት መሬት ላይ። ለፍቅረኛውም እንደምታስቢው አይደለም እያለ ነገሩን ለማስረዳት ይሞክራል። ከዛ ሁለቱንም ይዞ ወደ ሬስቶራንት ወሰዳቸው። ፍቅረኛው ግን ተናዳበታለች በጣም። ሊያረጋጋት ብዙ ከሞከረ በኋላ ግን ጓደኛዋን ጠራችው መጥቶ በመኪና እንዲወስዳትና ሂዩን ሲያየው ተናደደ። እሱ መኪና ስለሌለው ማለት ነው። ከዛ ከቢዩል ጋር ሆነው በባስ ተመለሱ ወደ ሱፐርማርኬት። ለቢዩል ሲያስጠነቅቃትም ከዚህ በኋላ ገደብሽን ወቂ፣ ከፍቅረኛዬ ጋር እንዳታጣይኝ አላት። ያለውን ገንዘብ በሙሉ አጠራቅሞ መኪና ገዝቶ ሚስቱንም ወደ ስራ እንደሚያመላልስላት ይናገራል። ቢዩል የሽያጭ ብቃቱን በአንደኝነት በማጠናቀቋ በነጋታው ፎቶግራፈሮች መጡና ለሂዩን እንዲሸከማት አዘውት ፎቶም አነሷቸው አብረው። ነገር ግን ብቻዋን እየሸጠች እያለች 3 ሴቶች ሳታስብ መጡባትና ቀጥቅጠው ደብድቧት ሮጠው ሄዱ። ሴቶቹ የተላኩት አዩን በተባለችው በሱ ፍቅረኛ ነበር። ከዛም ሲወጡ ሂዩን ጋር ቢገጣጠሙ እሱ ግን አልጠረጠረም ነበር። ከዛም ይዟት ቶሎ ወደ ሆስፒታል ሮጦ ሄደ። እዛ ጓደኞቿም መጡና ደንግጠው እንዴት እንዲህ እስክትደበደብ ዝም ትላታለህ እያሉ እሱን ወቀሱት። ከዛ 2 ወንዶች ደግሞ ቢዩልና ሂዩን በሱፐርማርኬት ስለተነሱት ፎቶ ሲያወሩ ሰማቸውና ይሄ ዜና ወደ ፍቅረኛዬ ደርሶ ከሷ ጋር ያጣላኛል ብሎ በመፍራት ሂዩንን ለማባረር ወሰነ። እዛው ተኝታ እንዳለች ሄዶ ከዚህ በኋላ ተባረሻል፣ ከስራ ለቀሻል ብሎ ተናገረ። ነገር ግን እሷ ክፍሏ ተቀይሮላት ስለነበረ ለሌላ ሰው ነበር የሚያወራው። እሷ ወዳለችበት ቦታ ሄዶ ሊነግራት ሲልም በሳቅና በደስታ ስትቀበለው ነገሩን ለጊዜው ተወው። ፍቅረኛው ደግሞ ከጓደኞቿ ጋር በጀልባ ላይ ሆነው እየተዝናኑ ነበርና ሶንግ የተባለው ጓደኛዋ ተጠግቶ አቀፋት። እሷ ግን ድንበሩን እንዲጠብቅና ከጓደኝነት የዘለለ ነገር እንደሌላቸው ብትነግረውም
እሱ እንደሚያፈቅራትና መቼም እንደማይረሳት ነገራት። እህቷ የቢዩልን መደብደብ ሲነገራት እነዛን 3 ሴቶች ሄዳ ልትቀጠቅጥላት አሰበችና ድብድቡን ጀመረች። ነገር ግን አልቻለችምና ራሷን ቀጠቀጧት። ቢዩል ግን ሮጣ ደረሰችላትና ነገሩን የቡድን ጸብ አደረጉት። ጸብ እንደ ባህል ጨዋታ የሚቀላት ቢዩል ታዲያ እያሯሯጠች ቀጠቀጠቻቸው እያንዳንዱን። ከቀጠቀጠቻቸው በኋላ ወደ ሆስፒታል ተመለሰች። ወደ ሆስፒታል ስትመለስ ሂዩንን አገኘችውና ከስራ መልቀቅ እንደምትፈልግ ምክንያቱም ክፍያው በጣም ዝቅተኛ እንደሆነ ነገረችው። ነገር ግን ዋነኛ ምክንያቷ እሱ ሊያባረራት መሆኑን ከሌላ ሰው ስለሰማች ነው። እሱ ግን ክፍያውን ሊያሻሽልላት ቢጠይቃትም እምቢ ብላ አስወጣቸው። ከሆስፒታል ወጣ ወደ ቤት ስትሄድ ግን ጎረቤት ያለው ሰው አታለላቸው። ትልቅ መርዶን ይዞ ጠበቃቸው። የምትኖሩበት ቤት በሌላ ሰው ስም ስላለ ቤቱን ልቀቁ ብሎ ነገራቸው። ነገሩን ወደ ፖሊስ ጣቢያ ሄዳ ክስ ብትመሰርትም ሕጉ ግን ለሞኝ ሰዎች እርዳታ እንደሌለው መርማሪው ነገራት። ከቤት ወጡ እህትማማቾቹና የሚሄዱበት ቦታ እንኳን የላቸውም ነበር። እህቷም እየጮኸችባት ለዚህ ሁሉ ነገር አንቺ ነሽ ጥፋተኛ እያለች ወቀሰቻት። ቢዩል የምታደርገው ጠፍቷት ውጭ ወጥታ ብቻዋን ተቀመጠች። ሂዩን በሜሴጅ ሲጽፍላትም የምትፈልጊው ነገር ካለ ቢያንስ እሱን ቀርበሽ አውሪኝና እረዳሻለሁ አላት። ጓደኛዋ ደግሞ ደወለችላትና አባቴ ለስራ ሌላ ቦታ ስለሄደ እኔ ጋር መምጣትና ማረፍ ትችያለሽ ብላ ቤቷ ጠራቻት። እሷም እዛ ሄዳ ጎኗን አሳረፈች። በቀጣዩ ቀን ስራ መፈለግ ነበረባትና ሄዳ ዴሊቨሪ ሆና ለመስራት ተቀጠረች። እሱም ለፍቅረኛው ሄዶ ቢዩል ከስራ መልቀቋንና ከዚህ በኋላ ፍቅራቸውን የሚያውክ ነገር እንደሌለ ነገራት። በመጀመሪያ ቀን ስራዋ ግን ትዕዛዝ ለማድረስ በሞተሯ እየሄደች መኪና ገጭቶ በተናት። ቤት ስትገባ እህቷ በትህትና ታወራት ጀመረች። እህቷ ባላት የድምጽ ችሎታ በአንድ ካምፓኒ ላይ እንዳመለከተችና እዛ በሙዚቃ ለመስራት መልሳቸውን እየጠበቀች እንደሆነ ነገረቻት። ካምፓኒው ታዲያ የሂዩን እናት የምትሰራበት ነበርና እዛ ተቀጠረች እህቷ። ቢዩል ግን ብቻዋን በመቅረቷና ማደሪያ ቤትም ስላልነበራት ስታለቅስ የሂዩን እናት ተጠግታ አየቻትና ችግር የለውም እኔ ቤት ትኖሪያለሽ ብላ ይዛት ሄደች። ሂዩን ቤት ገብቶ ማታ ለመተኛት ጋደም ሲል ቢዩልን አያትና ደነገጠ። በእውነትም ቢዩል ነሽ ወይስ አሻንጉሊት ነሽ እያለ ፊቷን ቼክ አደረገ። እናቱ መጣችና ካልወደድካት ቤቱን ለቀህ ውጣ፣ እሷ ከዚህ በኋላ የኛ ቤተሰብ ሆናለች፣ ከዚያ አትወጣም አለችው። ሂዩን ለፍቅረኛው ደውሎ በቅርቡ ፓርቲ ስላለን ቲኬቱን ስለቆረጥኩኝ አብረን እንሂድ ብሎ ጠየቃት። እሷም እሺ አለችው። እሱም ቤት እንደገባ ሱሪውን እያወለቀ ወደ መጸዳጃ ቤት ሊገባና ቶሎ ወደ ፍቅረኛው ሊሄድ ነበርና ሲዘገጃጅ ቢዩል መጸዳጃ ቤት ውስጥ ነበረችና ከዛ ወጥታ ጠልዛ ጣለችው። እንደተባለውም ከፍቅረኛው አዩን ጋር ወደ ፓርቲው ሄደው ታደሙ። እሱ ደስተኛ መስሎ ቢታይም አዩን ግን ለሱ ግድ ሳይሰጣት ነው የቆየችው። ከቆይታቸው በኋላ ተዝናንቶ ሲጨርሱ ለሷ ሰርፕራይዝ ነበረውና ከታዋቂ ሰዎች ጋር ፎቶ ለመነሳት ይዟት ቢቀላቀሉ እሷ ግን ፖሊስ ጣቢያ እንደገባ የመንደር ሌባ ፊቷን እየከለለች ፎቶን ለማምለጥ ስትሞክር እናያታለን። በዚህ ተናዳ ራሴን አሞኛል ብላ ተናዳበት ጥላው ሄደች። ሂዩን አሁን ምን ቢያደርግ እንደሚያስደስታት ግራ ገባው በአጠቃላይ። ምሽቱን ግን ከሶንግ ጋር ለማሳለፍ ወደ ሶንግ ነበር ሄደችው። ሶንግ ኖርማል ጓደኛዬ ነው ብላ ብትቁጠረው እንጂ እሱ ግን ይወዳታል በጣም። በቀጣይ ቀን ፍቅረኛው ሂዩንን ለማግኘት ቤታቸው መጣች። ቤት መምጣቷን ስትነግረው ግን ከቢዩል ጋር እንዳይተያዩ ፈርቶ ተርበትብቶ እየሮጠ ወደ ቤት ሄደ። ቤት እንደደረሰ ቢዩል ቤት የለችም ነበርና ፍቅረኛውን ከቤት ይዟት ሊወጣ ሲል ድንገት ግን ቢዩል ከተፍ ብላ ገባች። እናቷ ግን ቢዩልን አብራቸው እንደምትኖር ነግራት አሁን ምግባቸውን እንዲበሉ ጥያቄ ስታቀርብ አዩን ተናደደችና ቤቱን ለቃ ሮጣ ወጣች። ሂዩን ሊያረጋጋት ቢከተላትም ፍቅረኛው ግን አልሰማ ብላ ጥላው ጠፋች። ቢዩል ተጠጋችውና ለተፈጠረው ነገር በሙሉ ይቅርታ ሄጄ አሁን ፍቅረኛን ላረጋጋት ስትለው እሱ ግን ከሄድሽና ካወራሻት ይበልጥ ይብስባታል፣ ተያት በቃ፣ በዚህች ልጅ ፍቅር ግን ተቃጠልኩኝ እኮ አላት። የፍቅረኛው እናት ቤቷ ጠርታው ከልጇ ጋር ያለውን ግንኙነት እንዲያቆም አስጠነቀቀችው። እናቱንም ቤቷ ድረስ ጠርታ ልጅሽ ድሃ መሆኑን ያወቀ አይመስለኝም፣
ስለ ልጄ ማሰብ አቁሞ እንዲርቃ ትፈልጋለሁ አለች። ሂዩን በዚህ ሁሉ ተናዶ ባህር ዳርቻ ሄዶ መጠጥ እየጠጣ እያለ ቢዩል ከየት መጣሽ ሳትባል አጠገቡ ደረሰች። እሱም የእውነት አንቺ ቢዩል ነሽ ወይስ አሻንጉሊት ነሽ እያለ ፊቷን እየነካካ ያረጋግጣል እንደቀድሞ። ቢዩል በሐዘኑም በደስታውም ጊዜ ከሱ መራቅ አትፈልግም። ከ10 ዓመታት በፊት እሱን እንደወደደችው ነገረችው። ብዙ ጠጥቶ ሲደክም ተሸክማ ወደ ሆቴል ይዛው ገባች። ከ10 ዓመታት በፊት ካራቴ የተለማመዱ ነበሩ አብረውና ልትወድቅ ስትል ግን ድንገት እንደደረሰላትና ከዛ በኋላ በፍቅሩ እንደወደቀችለት ትናገራለች። አንተ ላታስታውሰኝ ትችላለህ፣ እኔ ግን ዘላለም ውስጤ ትኖራለህ አለችው። ጠዋት ከእንቅልፉ ሲነቃ እኔ ነኝ ንጉስ የሚል ጽሑፍ ፊቱ ላይ ጽፋበት አይቶ ደነገጠ። ከዛ ወደ ሱፐርማርኬት ሲሄድ በድጋሚ ሱፐርማርኬት ገብታ እየሰራች አያት። እዛ ግን እሷን የሚያውቃትና የሚፈልጋት የፊልም አክተር ሊያወራት እየፈለገ ነበርና ሂዩን ጎትቶ ወደ ውስጥ አስገባት። ከዛም የሱፐርማርኬቱ ማናጀር አድርጎ በድጋሚ ቀጠራት። በዚህም አዲስ ፍቅርን እንደጀመሩ ስራቸውንም አጠናክረው እየቀጠሉ እናያቸዋለን። ነገር ግን ንቃው በእናቷም አሰደበው የላከችው ፍቅረኛ ድንገት ስታያቸው ቀናችና ተጠግታ ከኛ ካምፓኒ ተወካይ በመሆን የእናንተ ሱፐርማርኬት ለማስተዋወቅ ነው የመጣሁት አለችው። እሱ ግን ከማናጀሬ ጋር ተማክሬ ነው መልሱን የምነግርሽ ሲላት ተናዳ ጥላው ሄደች። ወደ ቢዩል ተጠግቶ ፍቅር የመሰለኝን ከሷ ጋር የነበረኝን የስቃይ ህይወት በአንቺ ምክንያት አሁን ረስቼዋለሁ አላት። የቢዩል ጓደኞች ግን አሁን ከሂዩን ጋር መሆኗንና ጥሩ ገቢ ያገኘች ህይወቷን መለወጧን አልወደዱላትም ነበርና ብቻዋን ጠርተዋት ነገሩን ሳታክት ስትሄድላቸው አጋጣሚውን በመጠቀም ደበደቧት። ሂዩን ሮጦ ደረሰላትና የሆነው ነገር በሙሉ ግራ ገባው። ከዛም ወስዶ ተንከባከባትና እሷ ግን እልህኛ በመሆኗ ህመሟን ካስታገሰች በኋላ ሄዳ ተበቀለቻቸው። በድጋሚ የፊልም አክተሩ የምትሰራበት ቦታ ድረስ መጥቶ ለሱ ያላትን ስሜት እንድትነግረው ጠየቃት። እሷ ግን እሱን ለረጅም ጊዜ ብታውቀውም ከኖርማል ጓደኝነት የዘለለ ምንም ነገር ስሜት ለሱ እንደሌላት ገለጸችለት። ሄዳ አቀፈችውምና ተለያዩ። ሂዩን አሁን ወደ ቢዩል ሄዶ አበባ ይዞላት የፍቅር ጥያቄ አቀረበላት። እሷ ግን በቅርቡ ፈተና ስላለባት ከዛ በኋላ አሳውቃለሁ ውሳኔን ብላ ጥላው ሄደች። አንድ ቀን ማታ ግን እናቱ ጠራችውና ሂዩንን ሄደህ የቀድሞ ፍቅረኛህን አግባት ብላ ስትነግረው ቢዩል ሰምታ በጣም ደነገጠች። እናቱ ስትናገርም እሷን ካገባህ ድህነትህ በሙሉ ተገፎ ይጠፋልሃል አለችው። እሱ ግን በእናቱ ተናዶባት ከፈለግሽ ራስሽ ሄደሽ አግቢያት ብሎ ተናዶ ጥሏት ሄደ። ከዛም ቢዩል ይሄን ስትሰማ ሂዩንን ደብዳቤ ጻፈችለትና በጠዋት ጥላው ሄደች ከቤት ወጣ። ከዛ እሷን ሊያገኛት ባለመቻሉ የድሮ ትዝታዎቿ ፊቱ ላይ ድቅን እያሉ እሷን ብቻ እያሰበ በጣም ተደብሮ ቀኑን ማሳለፍ ጀመረ። እሷ ግን የአባቱ ፋርም ውስጥ 2 ጉልበተኛ ወንዶች እቃ ሊሰርቁ ሲሉ ይዛ ቀጠቀጠቻቸውና ለሱም ተደውሎ ተነገረው። የአባት ፋርም ውስጥ እየሰራች ነው አሉት። እዛ ቶሎ ሄደ እሷን ለማግኘት። እንዳገኛትም እነዛ ቅድም የመታቻቸው 2 ዱርዬዎች ከአባቱ ፋርም ሁልጊዜ እየመጡ የፈለጉትን በጉልበት እየወሰዱ የሚኖሩ ሰዎች ነበሩና ተመልሰው በርከት ብለው መጡ አሁንም። ነገር ግን በድጋሚ እንዳይመለሱ አይቀጡ ቅጣት ቀጣቻቸውና አሰናበተቻቸው። አሁን የእናቴን ቃል ችላ ብለሽ ወደ ሱፐርማርኬት ተመለሽና አብረን ስራችንን እንቀጥል አላት። እሷ ምንም ስትል ብትሰሚ እኔ ግን ላንቺ ነው የሚወድቀው፣ ሁሌም እያፈቀርኩሽ እኖራለሁ አላት። ወደ ቀድሞ ፍቅረኛው ተመልሶም በእኔና ባንቺ ካምፓኒ መሃል ያለውን ግንኙነት ዛሬውኑ አቆማለሁ፣ ከአንቺ ጋር ከዚህ በኋላ ምንም አይነት ግንኙነት አይኖረኝም አላት። እሷ ግን የመጨረሻ እድል እንዲሰጣት ብትጠይቀውም እምቢ ብሏት ጥሏት ሄደ። እናቷም ወደሱ እናት ሄዳ ትልቅ ገንዘብ ሰጥቼ ህይወትሽን ቀይርልሻለሁ፣ ልጅሽ ልጄን እንዲያገባት አግባቢልኝ አንቺ አለቻት። እናቷ ግን ተናዳ ሁሉም ነገር በገንዘብ አይገዛም፣ ልጅ አሁን የሚወዳት ብቻ ሳይሆን የምትወደውና የምትንከባከበው እንዲሁም ሰላሙን የምትሰጠው ቆንጆዬ ሴት አለችው ብላ መለሰችላት። ቢዩል በዚህ ውሳኔው ተደስታ ወደ ሱፐርማርኬት ሄዳ እሱ እንደሚያደርጋት ሁሉ ፊቱን ይዛው ሰው ነህ ወይስ አሻንጉሊት ነህ? አሁን ጥያቄህን ተቀብያለሁ ብላ ነገረችው።
በስተመጨረሻም ስጓጓለትና ስፈልገው የነበረውን ፍቅር አግኝቻለሁ አለችው። እሱም ታገቢኛለሽ ወይ ብሎ ሲጠይቃት በደስታ አዎ ብላ እየመለሰችለት ምርጡ ፊልማችንም በዚሁ ተጠናቀቀ። ሰብስክራይብ በማድረግ ለፊልም ዓለም ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላም ቆዩልኝ።